ኢትዮጵያ ብቻ እዚች ቦታ እንዳትደርስ እቆማለሁ እሞታለሁ ያለች ነው ግብጽ የተለያዩ የባህር ኃይል አሰልጣኞችን ከተለያዩ ሀገር ያመጣች ስትሰለጥን ቆይታለች የህዳሴ ግድቡን ኢትዮጵያ ካጠናቀቀች በኋላ አሁን ደግሞ ወደ ወደቡ ብላለች ወደ ባህሩ ብላለች አሁን ደግሞ ኢትዮጵያ በባህር በኩል ችግር የፈጠረች ነው ማለት ይቻላልን ብሎ ይጠይቀዋል مع انتهاء اثيوبيا من افتتاح سد النهضة تعود الاضواء الان الى ملف استعادة منفذ بحري عبر ميناء عصب الاريتري رئيس الوزراء ما شاء الله دس የሚለው ነገር እነሱም ከወደቡ ወደ ከግድቡ ወደ ወደቡ ምትለዋን የተቀበሏት ይመስላል ሐሳቡ ለራሷና አቀራረባቸው እንደዛ የህዳሴ ግድቡን ኢትዮጵያ ካጠናቀቀች በኋላ አሁን ደግሞ ወደ ወደቡ ብላለች ወደ ባህሩ ብላለች እና ወደ ባህር የምታደርገው ጉዞ አጣያቂ ይሆናል ይላል አሁን ደግሞ مع انتهاء اثيوبيا من افتتاح سد النهضة تعود የህዳሴ ግድቡን የመክፈቻ ፕሮግራም ካጠናቀቀች ግድቡን ከጨረሰች በኋላ ኢትዮጵያ الاضواء الان الى ملف استعادة منفذ بحري عبر ميناء عصب الاريتري رئيس አሁን በኤርትራ በኩል አሁን እነሱ ናቸው የሚወስኑልን ማለት ነው ይሄ ውሸት ነው ወደ ባህር መውጣት የሚል ነው የኢትዮጵያ ፕሮግራም ከአሰብ በኩል ይሁን ከጅቡቲ በኩል ይሁን ከሶማሌላንድ በኩል ይሁን ከሞቃዲሾ ሶማሌ በኩል ይሁን ከሱዳን በኩል ይሁን አላህ ያገራውን ኢንሻአላህ እንደምታደርግ ኢትዮጵያ ግልጽ ነው ስለዚህ በውሎች በተለያዩ ስምምነቶች በዓለም አቀፍ እንደዚሁ ቀቡልነት ሊያገኝ የሚችልበትን የሆነ መንገድ ለኢትዮጵያም ሰጥቶ መቀበል ነውና በጣም ብዙ ዋጋ በማያስከፍላት አቅጣጫ እና ቀለል ባለ አይነት መንገድ ነገር ግን በስምምነት መታገኝበትን መስመር ትሄዳለች ብለን እናስባለን እነሱ ይወሰኑ ይመስላል የአሰቡን በኩል እና ኢትዮጵያ በአሁኑ ሰዓት ወደ አሰብ በኤርትራ በኩል በባህር ብቅ ማለት የምትፈልግበት ሁኔታ ነው አሁን የተያያዘችው ይላሉ ከሰደል نهضة ويم كهداسي وقدم بوهلا الوزراء أبي أحمد يصف فقدان هذا الوصول بالخطأ التاريخي مؤكدا أن نعم دكتور أبي أحمد يهنن يا بحر برن يا تانبتن تاريخاوي أقاطامي يا تاريخ ستت سيلو جلس أوتال لكنو الوضع لم يعد مستداما وهو ما يثير توترا نعم بزي ሁኔታ በቀጠል አንችልም ብሏል ይላሉ ስለዚህ ይሄም ነው አሁን አነጋጋሪ ሆኖ ሁሉም የግብጽ ሚዲያ በተለይ ከዛ የግብጽ ደግሞ ያሻገረላቸው የአረቡ ሚዲያ በሙሉ ያራገቡት ይገኛል مع اريتريا وتخوفا من تأثيرات على امن مصر البحري አሁን ደግሞ የሚገርመው ይህ ጉዳይ ከኤርትራ ጋር የተያዘ ነው ካለ በኋላ ማለት የአሰብ ኤርትራ ካለ በኋላ ግብጽ ግን ሰግታለች فرتالج ايش دخل مصر في هذا الموضوع ما ندري الا الحسد والحقد ويعني وعدم اراده لاثيوبيا خيرا مع انها تعطيها ماء عذبا وهي تنافسها وتريد ان تخنقها في ان تصل الى البحر المالح هذه هي مصر ماذا نفعل مصر الماكرة مصر الكاذبة والخادعة وسحرتها دائما يثرثرون ويبلبلون فنراهم دائما يجعلون من الحبة قبة عندما تأتي لمسألة أثيوبيا ويريدون أن يخلقوا حربا بين أثيوبيا وإرتريا هي إثيوبيان إرتران كشالو إثيوبيان سودان فيضان من يبالو بغرفو منام بمياوروت وري كذاب كسوماليم غا كچالو كሁሉም ጋር ጣልተው ኢትዮጵያን كيف نضعها معزولة እንዳለው ትላንትና ኢትዮጵያን አግልለን ለብቻ እንዴት እናስቀምጣታለን አንዳንድ ወንድሞችና እህቶቼ ለአረብ ያለ ጥላቻ በጣም ጨምሯል አረቦቹ በጣም አበዛህባቸው ምን ያሉኛል ለአረብ ጠብ የለኝም ከአረብ ጋር ጠብ እንኳን ከአረብ ጋር ከግብጽ ጋር ጠብ የለኝም ከግብጾች ከሰላማዊዎቹ ጋር ለኛ ጥሩ ከሚመኙ እና ሰላማዊ ከሆኑት ማህበረሰቡ ጋር ምንም ጠብ የለንም ነገር ግን ኢሊቱና የምላሳሙ ይሄ የነሱ ሚዲያ ግን ላንላቀቅ ተያይዘናል ስለዚህ እስካለቀቁን ድረስ
የጀርባ ቅማል ወይም መሽገር ሆነው እኛ ላይ ተለጥፈው እስከ መጠመጡን ድረስ እኛም ላንለቃቸው ቃል እንገባለን ለኢትዮጵያ ሀገሬ እና ለኢትዮጵያ ህዝብ በሙሉ ቃል እንገባለን ላንተዋቸው እስከ ለተሞታችን ድረስ ምክንያቱም የሚቀጥለው ትውልድ የኔ ልጅ የልጅ ልጆቻችን በሙሉ በሰላም እንዲኖሩ እነዚህ ሰዎች አርፈው መቀመጥ አለባቸው ኢትዮጵያን በተለያየ መንገድ እየሄዱ ከማጨናነቅ ማስቆም አለበት በምን ችለው ለክ ኢንሻአላህ والمائي دكتور سيد معنا 3 دقائق بدنا نجمل يعني اوكي አሁን ከኢትዮጵያ ጋር በተያዘ እስኪ በ3 ደቂቃ ውስጥ 3 دقائق በ3 ደቂቃ ውስጥ ስለ ባህር الأحمر كإثيوبيا وده بحر موتات قداي قار تيايزو اسكي مثل النجر كاله تناقر هنيلال يعني إثيوبيا تفتعل مشكلات مرة أخرى سواء مع مصر وهذه المرة من خلال إريتريا لا هي إثيوبيا أهون لاي شجر يفترش نو بلن مالتي تشالل بمجمرة بهداسي قدبو የመሳሰሉ ችግር ፈጥራለች ብሎ ያምናል የዚህ አይነቱ ያው ኮተታም ጋዜጠኞች ማለት ነው በግብጽ እና እነዚህ ኢትዮጵያ ችግር ፈጥራለች በህዳሴው ግድብ ብለው የሚያምኑት የሆኑት የግብጹ ሚዲያ እና የአረቡ ሚዲያ አሁን ደግሞ ኢትዮጵያ በባህር በኩል ችግር የፈጠረች ነው ማለት ይቻላልን ብሎ ይጠይቀዋል تصرف فتأتي المشكلة يعني ليس افتعال يعني دقائق بدنا نجمل يعني هل يعني إثيوبيا تفتعل مشكلات مرة أخرى سواء مع مصر وهذه المرة من خلال إريتريا لا هي قد بفيت يقدمو ችግሯ ከግብጽ ጋር ነበር በህዳሴ ግድብ በኩል አሁን ደግሞ በኤርትራ በኩል ወይ በአሰብ በኩል ከኤርትራ ጋር ችግር እየፈጠረች ይሆን ይላል ይሄ ማለት ልክ ግብጽ ለኤርትራ ቤቢ ሲተር ሆናለች ማለት ነው የኤርትራ ጉዳት በጣም ያሳስባታል ኢሳያስ አፈወርቂ እቺ ግብጽ ማለት እኔንም ሆነ ሌሎችን የአፍሪካ ደላሎች ምትጠቀምብን ወይም አዘብዛቢዎች እኛን ምትጠቀምብን አካባቢውን ለማመስና ባህሩንና ወንዙን ለብቻዋ ለመጠቀም ነው ብሎ በግልጽ እየነገረን ነው ራሱ ኢሳያስ አፈወርቂ ተርጉሜላችኋለሁ ራሱ ያለው ነው አይደለም ያልኩት እኛን የናይል ቤዘን ሀገራት በሙሉ እንዲታመሱ አንድ ግብአት አድርጋ ይዛን እንጂ ለኛ استقلال ወይም የኛ ነጻነት አሳስቧት አይደለም የኛ ሀገር ሆኖ መቆም በፍጹም አሳስቧት አያቅም ይሄ ኢሳያስ አፈወርቂ ራሱ ያውቀዋል ይሄን የተናገረበትን ተርጉመናል ስለዚህ አሁን ደግሞ ልክ እንደ ቢቢሲ ተሮቻቸው አረ ኤርትራ ኮመጣባት ዶክተር አብይ አህመድ እዚህ ተዘግተን መኖር አንችልም ይያለ ነው በኤርትራ በኩል ደግሞ ምንድነው በአሰብ በኩል ኤርትራ ላይ የመጣባት ነው ብለው በጣም ተጨንቀዋል እሰይ እና አዛኝ ቂቢያንጓች እንላቸዋል تتصرف فتأتي المشكلة يعني ليس افتعال يعني الفكرة ይሄ በፍጹም የፈጠረችው አይደለም አሁን አዲስ አይደለም ይሄ ከድሮ ጀምሮ ከጥንት ጀምሮ ኢትዮጵያ በባህር ጉዳይ ላይ ስታስብበት የቆየችው ጉዳይ ነው ደስ የሚለው ራሳቸው እንግዳ ያመጣሉ እንግዳው እዛው ይገርፍልኛል በራሳቸው ቋንቋ ማለት ነው احنا عندنا شريانين في منتهى الخطورة እኛ ይላል ሁለት ደምስሮች አሉን በጣም አደገኛ ሁኔታ ላይ ነው ያሉት በጣም ይሄ ኢትዮጵያ ሲጀመር አዲስ አይደለም ጉዳዩ ካለ በኋላ ሐቅ የተናገረባት ፓርት እሷ ናት ኢትዮጵያ ሁሌ ያሳመማታል ያለ ባህር መቅረቷ እንደዚህ አድርገው መዝጋታቸው ከማንም ጋር ይተባበሩ ብቻ ዘግተዋታል ኢትዮጵያ سواء بالنسبة لمصر ለግብጽ ከግብጽ ጋር በተያያዘ ሁለት ጉዳዮች የደምስር አድርገው ያስቡታል በዚህ ጉዳይ ላይ ሚሻማቸው በሙሉ ደማቸው እንደተጣጣው አድርገው ነው የሚያስቡት እነዚህ ነውረኞች ማለት ነው ባህሩ በጣም ትልቅ ነው ይበቃል ለአሜሪካ ለቻይና ለቱርኪያ ለምንድነው ስሙ ለጃፓን አጠገብ ያለችው ኢቭን እነ ጃፓን ሌሎች ቢመጡ ምንም ችግር የለባቸውም እነሱ ኮሪያ እንደገና ደግሞ የኢጣሊያ ምናምን እነዚህ የአውሮፓ የተወሰኑ ሀገራት እንደገና ሩሲያ ሌሎችም መተው እዚህ ውስጥ እንደፈለጉ ይዋለሉበት የቀይ ባህርና የሌሎችም የህንድ ውቅያኖስ ኢትዮጵያ ብቻ እዚች ቦታ እንዳትደርስ እቆማለሁ እሞታለሁ ያለች ነው ግብጽ
وهو نهر النيل والبحر الأحمر. بك نايلنا ينايل ونزنا يكأي بحر مالت ينيا دمسر نو يلان قبصوش. أثيوبيا كانت مطلة على البحر الأحمر. إثيوبيا كأي بحر لاي نبرج يكأي بحر تساتافي نبرج ما من اللباتشين طرونو الناس اللي إذا كان يدعون أن النيل تاريخهم الحقيقي أو حقهم التاريخي فما بال إثيوبيا في البحر فإن أولى بأن يكون لها حقا تاريخيا مالت إثيوبيا يا تاريخي حق نبت لنورات يقبل كالن الناس بونزو لاي بوهو لاي تاريخي درشالن كالو يقطرو درجة لاي بنتطالب የ55 ነጥብ ምንም ዝም ብሎ የውሸት ቁጥር ነው ራሳቸው የተስማሙት ነው እዛው ሲያገኙ ይሰዱት ካላገኙ ግን ምንምኛ የሚመለከተ ነገር የለም ግን ቢያንስ ታሪካዊ ድርሻቸው መሆኑን ግን እኛ አንጠላም ቢደርሳቸው ደስ ይለናል ኢንሻአላህ እስከው መልቂያማ ይድረሳቸው ግን ኢትዮጵያም የባህሩ ተሳታፊ ነበረች በበደል ነው የተከለከለችው ይሄንን ማመን መቻል አለበት ይሄን በበደል ያለ ሐቅ የተነጠቀችውን የሆነውን የቀይ ባህር መወጣጫ በተለያዩ መልኩ ልታገኙ ይገባል በምንም መልኩ ኢንሻአላህ ታምጣው በተቻለ መጠን ጦርነት እንዳይኖር ሆኖ ማለት ነው ግን እንቢ ብሎ ይሄንን ሐቅ ከመውሰድ በተለይ ህጋዊ ሆና በመጣችባቸው አቅጣጫዎች ላይ የሚቆም ኃይል ግን كل جزء إثيوبيا كفيتو للتقوم يقبل للتاسوقدوم يقبل. نتحدث عن الجهل فعن جهل عندما انفصلت إريتريا عن إثيوبيا ألغت إثيوبيا قواتها البحرية. إثيوبيا يا بحر هايلوان يانساتشو ويبدأ يتوجدبات كإيرترا مجنت الجارات هيزون إيرترا مجنت الراسو سيرانو يتوسن ومبديوج إساياس أفوركينا نملس زيناوي بوقتو دولا بانسوبت جيزي النام يا منغستو هايل بارام ببيواقبت وقت النزيه بدلنيوج مسارا يسطو براساتشو سلايوج مسكرنت 130 تانك انكا بلن ستنوال የራሳችን ችግር ያለብን ግን ኢትዮጵያ ምን አገባን ኢትዮጵያ ለመዋጋት አንድ ቀጫጫ ኢትዮጵያዊ ታንኩ ላይ ቆሞ እንዲያ ብሎ የቀለደብን ሐሰን ቱራቢ ትዝላችኋል የተረጎምኩት ትዝላችኋል አዎ ትዝካላችሁ እስኪ አንዳንድ ጻፉልኝ ያላያችሁ ይደገምላችኋል ትዝላችኋል አንድ ቀጫጫ ታንክ ላይ እናስቀምጥና ብሎ ወያኔ ላይ ቀለደው ሐሰን ቱራቢ ትዝላችኋል አንድ ኢትዮጵያ ሐበሺ ታንክ ላይ እናስቀምጠውና አገሩን እንዲወጋ እናረጋዋለን 130 ታንክ ሰጠዋለን የመሳሰሉት ከዛ በኋላ ሄዶ የራሱን ቤተሰቦች የራሱን ህዝቦች ይወጋል ብሏል ኦኬ وكأنها طبعا في نقطة يا أستاذ محمد إنك تلغي قوات أو بنسميه إحلال تحل قوة تحلها مش تبدلها تحل أمر في منتهى السهولة እዚህ ጋር ምንድነው የሚለው አንድን ኃይል መቀየር በጣም ቀላል ነው ይላል አንድን ኃይል ለምሳሌ ወታደር አልነበረህም ወታደር አመጣ ሐዲስ አሰለጠንክ ብላ ይሄን ማድረግ ይቻላል አለ ይሄ መብታቸው ነው ማለት የባህር ኃይል ብለው ቢያሰለጥኑ ቢያዘጋጁ ምን አገባን አይነት ነው انك تنشئ سريه يعني تحل جيش مفيش مشكله تنشئ سريه جديده هذا امر اخر فدلوقتي ስለዚህ አዲስ የሆነ የባህር ኃይል ብለው የመከላከያ ብለው ምናምን ማዘጋጀት መብታቸው ነው ምናምን في مطمح لعده امور اولا كيف احدث اطلاله على ነገር ግን ወደ ባህር ያንን ኃይል ይዘህ መውጣት ግን በጣም ሚከብድ ነው የሚሆነው ና ይሄ እነሱ ሊያከብዱብን ፈልገው ማለት البحر الاحمر مدنيه وعسكريه يا بحر ቀይ ባህር ሲባል ሁለት አይነት ነው ሲቪል እና ወታደራዊ ሁለቱንም መሸከም ይችላል ነው هذا يحتاج لاعاده انشاء القوات لماذا الان يعني هذا التوقيت لماذا الان لانه لا هو بدا فيه من فتره ليس اوكي እዚህ ጋር ምን ያል ግን ለምንድን ነው አሁን ማለት የዶክተር አብይ አህመድ ጥሪ አሁን ላይ ለምን ሆነ ወደ ባህር መውጣት ሲለው ይሄኛው ምናለ ኖ ቆይቷል ከጀመረ በዚህ ጉዳይ ላይ መስራት ከጀመረ ቆይቷል حاليا يعني هو لا انا مش مقصود الان يعني اليوم يعني او امبارح بس قصدي يعني في هذه الفتره ለምንድን ነው አሁን ላይ ምልህ በዚህ ጊዜ ማለት በዚህ ዘመን
እንደዚህ መጠየቁ ለምን አስፈለገ ይሄ ማለት ግብጾች እኛ መጠየቅ ያለብን እነሱ በሚፈልጉበት ጊዜ መሆን አለበት ማለት ነው እኛ ጊዜ መምረጥ የለብንም የፈለግንበትን ሰዓት ማሳወቅ የለብንም የራሳችን በልካቸው ሊነግሩ ነው ይፈልጉ هو لان ده المخطط في خطه من ضمن مراحل الخطه الحاليه ما يتصرف فيه الان ما يفعله بالفعل هو على فكره حصل انا اذا اتكلمنا على الاطلال العسكري البحري مثلا على البحر الاحمر ስለዚህ የባህር ኃይል ብለን በሚመሰረትበት ወቅት የባህር ኃይል ብለህ እንደ አዲስ መነሳት በጣም የሚከብድ ነው የሚሆነው እናም ወደ ባህር ለመውጣት የሚደረገውን ጉዞ ያው አንደግፈው ለማለት ነው በፍጹም አንፈቅድም ለማለት ነው እየሄዱበት ያለው ግን ያንን ይችላሉ ወይ ነው ጥያቄው ያንን ይችላሉ ወይ መከልከል ይችላሉ ወይ ጥያቄው ይሄ ነው اوكي حصل زيارات وحصل تبادل واكثر من مره وجاء ይሄ አዲስ አይደለም በጣም ብዙ ተሰርተውበታል ብዙ ጉብኝቶች ተደርጓል ገብቷል ወጥቷል ብዙ ነገሮች ተሰርተውበታል سواء يعني اثيوبيا استخدمت خبراء من عده دول لانشاء تلك القوه البحريه ኢትዮጵያ ይህን ነገር ስታስብ ከተለያዩ ሀገሮች ያው ምናቀው ነው ፈረንሳይ ሩሲያ ከቱርኪያም የተወሰነ ሌሎችም የተለያዩ የባህር ኃይል አሰልጣኞችን ከተለያዩ ሀገር እያመጣች ስትሰለጥን ቆይታለች يعني هذا امر ليس بجديد ይሄ አዲስ ነገር አይደለም وفي محاوله مع جيبوتي ومحاوله كانت مع كينيا ومحاوله مع دول اخرى سواء ከጅቡቲ ጋር ተሞክሯል ከኬንያ ጋር ተሞክሯል ከሌሎችም ሀገሮች ጋር ሙከራ ተደርጓል من دول القرن الافريقي او من شرق افريقيا በምስራቅ አፍሪካ ያሉትና በቀንድ አፍሪካ ቀንድ አካባቢ ያሉ ሀገሮችን ሁሉ ኢትዮጵያ በራቸውን አንኳኩታለች ሶሪ من تلك الدول وأريتريا كذلك المطلة على البحر الأحمر كيف يمكن أن يكون لي مكان بقواتي العسكرية ኢትዮጵያ ወደ ባህር መውጣት ብቻም ሳይሆን በባህር ኃይል በኩል እንዴት አድርጋ ወደ ባህር መምጣት እንደምትችል ወይም የባህር ኃይሏን እንዴት አድርጋ ወደዚህ አካባቢ ማምጣት እንደምትችል በጣም ሰርታበታለች كيف استرجع ذلك كما ذكرت حضرتك لك የባህር ኃይሏን ለማስመለስ በደንብ አድርጋ እየጣረች سواء مدنيا او عسكريا الا ان في النهايه انا بقى كاثيوبيا انا كابي احمد اريد ان احمي እኔ እንደ አቢ አህመድ ብሆን ይላል እውነቱን ነው እኔ እንደ አቢ አህመድ እንደ አገሪን መከላከል እንዳለብኝ ሰው ልክ ነው ይሄድ ያለው ልክ ነው السد النهضه ህዳሴ ግድቡንም ለማስጠበቅ ለማስከበር هذا المشروع الجديد والحصه المياه التي اتحدث فيها ይሄ አዲስ የገነባውትን ግድብ ከማስከበር ከማስጠበቅ አኳያ ሉዓላዊነትን ከማስከበር አኳያ ዶክተር አቢ አህመድ የሄደበት ሂደት ልክ ነው تلك الحمايه ايضا تحتاج لقوه عسكريه ምክንያቱም እንዲህ አይነቱን ጥበቃ በሀገር ላይ ሊመጣ ሊሰነዘር የሚችል ማንኛውም አደጋን ለመከላከል የባህር ኃይል ያስፈልጋል ስለዚህ ان شيء طبيعي ان لو ይሄ ኖርማል ተፈጥሯዊ ነው طبيعي ማለት ተፈጥሯዊ ነው ይሄንን መከጀል በአንድ ሀገር በኩል ይሄንን እንግዲህ ይሄን እንኳን የማያምን ባንዳ አለ በጣም ይገርመኝ ግብጽ እንኳን ኢትዮጵያን አናስገባትም እዚህ ቦታውን አንሰጣትም ነገር ግን ጥያቄው ግን ልክ ነው ይላል ግብጻዊው ማለት እኔ እንደ ግብጽ ፈጽሞ እዚህ ቦታ ላይ ሊደርሱ አይገባም ይልና ነገር ግን እንደ ዶክተር አቢ አህመድ አንድ ሀገሩን ሊጠብቅ አንድ ድንበሩን ሊያስጠብቅ አንድ የረሰራውን ትልቅ ፕሮጀክት ሊያስከብርና ሉዓላዊነቱን ሊያስከብር እንደሚፈልግ ሰው ግን ኖርማል ነው ጥያቄው ትክክለኛም ነው حصل لقاء عسكري اي صدام عسكري بين مصر واثيوبيا ለምሳሌ በዚህ ጉዳይ ሚውን በሌላ ምንም አይነት የጦር ሽኩቻ በሀገሮች መካከል ቢከሰት አለ ለምሳሌ አይበለውና አለ በግብጽና በኢትዮጵያ መካከል
ጦርነት ቢፈጠር አለ سيكون مرتبط بأمرين በሁለት ነገር ነው የሚሆነው القوات الجوية عفوا يا فندم አንደኛው የአየር ኃይል ነው የሚሆነው أو لو كان في قوات برية موجودة في السودان أو جنوب السودان ወይም ድንበር ይኖርህና በሱዳን በኩል አልፈህ ወይም ደግሞ በደቡብ ሱዳን በኩል ስምምነት ኖሮ በዛ በኩል በምንድነው በምድር ነው የምትዋጋው ወይ የምድር ጦር ነው የሚኖርህ ወይ የአየር ኃይል ነው የሚኖርህ ወይም ደግሞ أو قوات البحرية من البحر الأحمر ወይም ደግሞ ቀይ ባህር የባህር ኃይል ይኖርህና ከባህር ኃይሉ ነው የምትወረወረው ለምሳሌ በጣም ቅርብ የሆነ የኢትዮጵያ የባህር አካባቢ ላይ ትልቅ የሆነ መርከብ ይሄ ጀት የሚሸከመውን አምጥተው እንደፈለጉ ሊወቅጡን ይችላሉ ማለት ነው ግን ኢትዮጵያ የባህር ኃይል ካላት ግን ፈጽሞ እዛ ቦታ ላይ ድርሽ አይሉም ምክንያቱም እሷም የራሷ የሆነ መልህቅ ይኖራታል የራሷ የሆነ ጀቶችን እዛው መልህቋ ላይ ታሳርፋለች ስለዚህ እኩል ይሆናል ማለት ነው ጠቡ ግን ባዶ እኛ ከለቀቅ ነው ግን ድንበር ባይኖራቸው የአየር ኃይል ከዛ ደርሶ እዚህ መምጣት የሚችል ባይኖራቸው ሌላው ቀርቶ ለሌሎች ምናልባት ምድር ላይ ባለው ሎጂስቲኩ ራሱ እዚህ ገንዘብ ለምንትን ነው መሳሪያ ለማቀበል ምናምን ራሱ የባህር ኃይሉን መጠቀም ይችላሉ ምክንያቱም በጣም ቅርብ 60 ኪሎ ሜትር ላይ ርቀት ላይ ውሃ ስላለ ማለት ነው مر ذات الأسلحة بعيدة المدى لتضرب في الداخل في دقيقة ስለዚህ በጣም በተወሰኑ ርቀቶች ሊደርሱ የሚችሉ ሚሳኤሎችን ይዞ ወደ ባህር ዳርቻ በመጠጋት ማጥቃት ይቻላል ኢትዮጵያን ይላል በቃ ከዚህ በላይ ምን ትፈልጋላችሁ ወንድሞች እህቶች በቃ ግልጽ አድርጎ እየነገሩን ነው እኛ የባህር ኃይል ላይ ኢትዮጵያ እንድትመጣ ማን ፈልገው የባህር መወጣጫ ኢትዮጵያ እንዳይኖራት ምን ፈልገው ኢትዮጵያን ማጥቃት በፈለግንበት ጊዜ ወደ ባህሩ ጠጋ ብለን እንደፈለግን ማድረግ እንድንችል ነው ተከላካይ እንዳይኖር ነው ይላል مصر ماذا يقلقها ግን እስኪ በአንድ ደቂቃ ግብጽ ምንድነው የሚያስቸግራት እሱ ብቻ ንገረኝ ግብጽ የሚያሳስባት ምንድነው أي تحرك أثيوبي ማንኛው ኢትዮጵያዊ እንቅስቃሴ ማንኛው ይሄ እንግዲህ የሚያሳዝን የሆነ አለ እንግዲህ ምን አይነት ጎረቤት አላህ እንደጣለብን እንግዲህ ምንም እንትን ማለት አይቻልም አላሁል ሙስተዓን ነው ይባላል አላህ ያስችለን